ከወጣትነታቸው ጀምሮ በአማራና በኢትዮጵያ ፖለቲካዊ ተሳትፎ ውስጥ የቆዩትና እስከ ትጥቅ ትግል የደረሱት በለውጡ የሰላም አማራጭን የመረጡት የአማራ ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር ተስፋውን አለምነህ ከጣቢያችን ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ የግብጽና የኤርትራ መንግስት ሻቢያ ከኢትዮጵያ ጥቅም በተቃራኒው መቆም ዘመናትን አስቆጥሮ ዛሬም የቀጠለው እውነታ መሆኑን ጠቁመዋል። ኢትዮጵያ የወደብ ጥያቄ ከማንሳቱ አስቀድሞም ቢሆን ግብጽ የህዳሴው ግድብ እንዳይገነባ ስትሰራ እንደነበር አስታውሰው ግብጽና የኤርትራ መንግስት የተረጋጋች ኢትዮጵያ እንዳትኖር የተለያየ ዓላማ ያላቸውን ታጣቂ ቡድኖችን በኤርትራ በረሃ አቅፈው ሲሰሩ እንደነበረ ገልጸዋል። የኤርትራ መንግስት ሻቢያም ሆኑ ህወሓት ጸረ ኢትዮጵያ ጸረ አማራ አቋም የነበራቸው ናቸው፣ አሁንም ቢሆን ያላቸው ናቸው ያሉት ተስፋውን ለአማራ እታገላለሁ የሚል ኃይል ከኤርትራ መንግስት ሻቢያ የሚያበረበት ቅቡል ምክንያት የለውም ብለዋል። ምን ያክል የኢትዮጵያ ጥላቻ እንዳላቸው ምን ያክል ጸረ አማራ እንደሆኑ ለአማራ እንታገላለን የሚል ኃይል ከሻቢያ ጋር አሊያንስ የሚፈጥርበት ምንም አይነት ባክግራውንድ የለው እያቸው አሁን ላይ አማራ ክልል የሚንቀሳቀሱ ሰምቲንግ ምናምን ነገር እኔ በድፍረት እናገራለሁ የፖለቲካ ፓርቲ ሆነው መንግስት እንዲሆኑ ወይም መንግስት እንዲቀየሩ አይደለም ፍላጎታቸው የተቆራረጠ ሽፍቶች በየአካባቢው እንዲኖሩ ማዕከላዊ መንግስቱ እንዳይጠነክር የተዳከመ ማዕከላዊ መንግስት ደግሞ ብሔራዊ ጥቅምን ማስጠበቅ አይችልም። ለአማራው ጠላት የገዛለት ማን ነው? ቅድም የፖለቲካ ፕሪንሲፕል ያወራን ነበር። ፖለቲካ ባይ ኢትሰልፍ ወዳጅ ማብዛት ጠላት መቀነስ ነው። ኦን ግን በተሳሳተ ትርክት ለአማራ ጠላት ሲገዛለት ማን ነው የነበረው? ሻቢያ አይደለም? ባለቤት ነው። ወያኔን የፈለፈለው ማን ነው? ሻቢያ አይደለም? ኦነግን የፈለፈለው ማን ነው? ሻቢያ አይደለም? በጸረ አማራ ትርክት ላይ መሰረታቸውን የፖለቲካ ትግላቸውን የፖለቲካ መስመራቸው ጸረ አማራ ትርክት የሆነ ጸረ ኢትዮጵያ የሆነ ትርክት ያ ዛሬ አልተቀየረም። የሻቢያና ግብጽ ግንኙነት ገና ከትጥቅ ትግል ጊዜው የሚጀምር ሲሆን ለኤርትራ ሀገርነቱ ዕውቅና በመስጠትም ግብጽ ቀዳሚ መሆኗን አንስተዋል። የኤርትራ መንግስት ቀድሞ ከህወሓት ጋር መልካም ግንኙነት የነበረው ቢሆንም ተቃርኖ ውስጥ ከገቡ በኋላም የተለያየ ዓላማ ያላቸውን የጊዜውን የኢትዮጵያ መንግስትን የሚቃወሙ ታጣቂ ቡድኖችን ደግፍ የነበረው ጠንክረው ወደ ማዕከላዊ መንግስት እንዲመጡ ለማድረግ ሳይሆን በኢትዮጵያ ጠንካራ መንግስት እንዳይኖር ለማድረግ አልሞ መሆኑን ጠቁመዋል። ለታጣቂ ቡድኖቹ ቁሳዊ ድጋፍ በማድረግ በኩል ግብጽ ዋነኛዋ እንደነበረችም ተናግረዋል። በኋላ ላይም ወያኔና ሻቢያ ከተጣሉ በኋላም የኢትዮጵያን ተቃዋሚዎች ወይም ወያኔን እንቃወማለን የሚሉ ኃይሎችን ስታግዝ የነበረበት መንገድም የሚገርም ነው። አሁን ሁሌ ሁነን በወጣትነታችን ሳይሆን አሁን ላይ ሁነን ስናየው ግርም የሚል ነው። የኢትዮጵያን ብሔራዊ ጥቅም እንዴት ዘመናዊ በሆነ መንገድ ስትራቴጂካሊ እንዴት እንደምታደናቅፍ በግልጽ የሚያሳይ ነው። በጣም የሚገርመው ነገር ሻቢያ ኤርትራ ውስጥ ብዙ ጸረ ወያኔ ትግል የሚሄዱ እንቅስቃሴ ድርጅቶችን ትደግፋለች። የአማራ ዲሞክራሲያዊ ኃይልን ብንወስድ ግንቦት ሰባት ብንወስድ አርበኞችን ብንወስድ የቤኒሻንጉሉን ቤኒን ብንወስድ የሶማሌውን ኦብነግን ብንወስድ ራሱ ኦነግን ጨምሮ እና የአንዳችን ዓላማ ከአንዳችን ጋር ፍጹም ተቃራኒ ነው። ምንም አይገናኝም፣ ግን ሁላችንም ትረዳናለች። ከዛ ባለፈ ደግሞ የፖለቲካ ቅርጽ ይዘህ የፖለቲካ ፓርቲ ሆነ ገነህ ለመንግስት እንድትበቃ አይደለም ሰፖርት የምታደርገው። ይሄ በግልጽ ነው በድፍረት የምናገረው እዛው ስለነበርኩ እውነትም ስለሆነ ነው። ቀድሞም ባልተገባ ፖለቲካዊ አካሄድ የወደብ ባለቤትነቷን ኢትዮጵያ እንድታጣ ሰርተዋል ያሉት ተስፋውን አሁንም ቢሆን የኤርትራ መንግስትም ሆነ ግብጽ ታጣቂ ቡድኖችን የሚደግፉት ጠንክረው ማዕከላዊ መንግስት እንዲሆኑ ሳይሆን ሽፍታ ሆነው ማዕከላዊ መንግስት እንዳይጠናከርና ኢትዮጵያ እየተረጋጋች እንዳትሆን ለማድረግ ነው ብለዋል። ግብጽ ኢትዮጵያን ቋሚ ጠላት አድርጋ የፈረጀች ሲሆን ቀድሞም የህዳሴው ግድብ እንዳይገነባ ስትሰራ እንደቆየችው አሁንም ኢትዮጵያ ወደ ቀይ ባህር እንዳትጠጋ የምታደርገውን ጥረት ማጠናከሯን አመላክተዋል። ሻቢያ የመንግስትነት ታሪኩ ነው እንጂ ደካማ የሽፍትነት ታሪኩ ትልቅ ነው። ኦሬዲ ኢሳያስ የሚባል መሪ ያላት ማንንም ጋር ያገናኛት አፍኖ ነው የቆየው እና አንዳንዶችን ይገዛል በተለያየ መንገድ ከጎኑ ለማሰለፍ ጥረት ያደርጋል። አንዳንድ ጊዜ ግን አሁን ሁኛ ሳይው ግን አንዳንዴ የፖለቲካ ድንቁርና እየተጠናወተን ይመስለኛል። የፖለቲካ ድንቁርና which means ምንድነው? ከጠላት ጋር ሄደ መፍትሄ መፈለግ ወይ ምንድነው በእኛ አባባል አለ ከሰረቀህ ጋር የጠፋህን ነገር እንደመፈለግ ማለት ነው። ለዚህ ሁሉ ምስክልክሉ እኮ ሻቢያ እኮ ነው። ይሄ ኃይል የመንግስትነት አቅሙ ነው እንጂ ደካማነቱ የሽፍታነቱ የሽብር ተግባሩ የተካነበት እኮ ነው ይላል እና አንዳንዶችን ያው ሳቦታጅ ያደርጋል። ሁለተኛ ምልህ ደግሞ እጃቸው አንዳንዴ ምን ከስልጡን ሀገር ነፍሰ ገዳይ ያለ አይደል? የቅጥረኛ ነፍሰ ገዳይ እና ቅጥረኛ ፖለቲከኛ የሚፈጠራል በዳ ሀገር ውስጥ በተለያየ መንገድ ማለት ነው።
ስለዚህ እነዛ ኃይሎች ይህንን ይፈጥራሉ። ዘመን ተቀይሯል። ትጥቅ ትግል የስልጣን ምንጭ መሆኑ ማብቃቱን ታጣቂ ኃይሎች ሊገነዘቡ ይገባል ብለዋል። የፖለቲካ ጥያቄና ልዩነት በየትኛውም ዘመን የሚኖር ሀቅ ነው ያሉት ተስፋውን መንግስትን ከመደገፍና ከመቃወም ባሻገር ብሔራዊ ጥቅም ላይ የማንደራደር መሆን አለብን ሲሉ ከኢትዮጵያ የወደብ ጥያቄ በተቃራኒው መቆም በታሪክ ያስወቅሳል ብለዋል። የትኛውም ትግል መቋጫው ፖለቲካዊ ድርድር በመሆኑ ታጣቂ ኃይሎች ወደ ድርድርና ፖለቲካዊ ትግል መጥተው በመጪው ምርጫ ተሳትፎ ለማሸነፍ እንዲሰሩ ጥሪ ያቀርበዋል። ጦር መጣህ ብትሆን ነው ያው ገና ዘንቦ ተባርቆ ወይም እንደሚለው ያገሬ ሰው ማለት ነው ተራህ ምን ብለ በቃ መንግስትነት ቢሆን እንኳን ያው ቪሸስ ሰርክል ነው የሚሆነው። አንዱ ሲመጣ አንዱ ሲሄድ አገር እየወደመች ነው የምትሄደው። ሶ ያለፈው አልፏል። ማስተዋልን ጥበቡን ሰጥተን ፖለቲካን መስራት ይተበቅብናል። በተለይ ጦርነቱ ተስቦ አማራ ክልል የጦር አውድማ እንዲሆን አልፈልግም ነው እንደታገልኩለት ወጣትነቴን በፖለቲካ ቅርጥፍ አድርጌ እንዳሳለፍ ሰው እዛ ላይ እንዴት ሊሆን ይችላል? ዛሬ ህፃናት እኮ ጤና ጣቢያ የሚወለዱ አይደሉም እኮ። ስለዚህ ይሄ ሀገር ወዳድ የሆነው በየትኛውም አካባቢ ደግሞ ሆነው ከሀገር ውጭም ሆነው ይሄንን እንደሚባለው አይደለም፣ አንዳንዴ እንደሚጮኸው ምናምን ነገር አይደለም። እኔም ማወራ እዛው መሬቱ ላይ ሆነ ነው እና ገና ለገና ያንተ ፖለቲካ ውጤት ያምጣ ጥያቄ ውስጥ ተቀምጦ ዛሬ ግን ህዝብ እናት እየተጎዳሽ መሆን የለበት መቆም ነው ያለበት። ስለዚህ ጤነኛ የሆነ ፖለቲከኛ ለማህበረሰብ የሚያስብ ፖለቲከኛ ይህንን ወደ ሰላም የሚመጡበት መንገድ ማመቻቸት መቻል አለበት። ሌላ ዝም ብሎ የፖለቲካ ቁማር አሊያንስ ሲደመር ሲቀነስ ይያሉ እኔ እንደውም የምመኘው አለፍ ሲልም በጣም ጠንካራ ህዝባዊ ተቀባይነት አለን፣ በጣም ጠንካራ የሆነ መሰረታዊ የፖለቲካ ጥያቄ አለን፣ ይህን ጥያቄ ማስመለስ አለብን ካሉ አሁን ምርጫ አለ አይደል? ከመንግስትም ጋር ተደራድረው ጀስት ኮምፕሮማይዝ ተደርጎ ያሸንፉ ይወሰዱት።